ምን አግኝታ ምን ፈልጋ ምን ስለምታገኝ ለምን ታሳግታታለች? አለም ዮዲት እናትህን ስትበድል ለመግደል ስትሞክር ቪዲዮ ቀርጻት ነበር። ከዚህ ሲወሉ ስለመውጣት ምንም ነገር አደርጋለሁ። ትናንትና እዚህ ቤት ነበር ያደርሽው። ዛሬ እናትሽ በአንቺ ቦታ ተተክታ ካደረችልሽ አንቺን እፈታሻለሁ። እናትሽ ግን ትታገታለች። አግታታ? ምን? እሱን አንቺ ልጠይቅሽ። አሁን ጥያቄ የት ነው ያደርሽው? ነገርኩህ እኮ እማዬ ጋር ነው ያደርኩት። አትዋሽ። እዛ አላደርሽም። አታጭበርብሪ። እንዴት አወቅ? ዮዲት የአንቺ ምርጫ ነው። ትናንትና ያሳለፍሽውን ስቃይ ድጋሚ ማሳለፍ ወይ ደግሞ እናትሽ ችግርሽን ተካፍላሽ አንቺ እረፍት ማድረግ የቱ ይሻልሻል? አግታታ? እንዴ አንቺ ተረገምሽ! እባብ፣ ሰይጣን፣ ጅፊት እናትሽን እሳት ውስጥ ልጨምሪያት ነው? ማን ፍቃድሽን ጠይቅሽ? ተነሽና ያልኩሽን አድርጊ። እሺ ከታች የተጠቀሱትን ምርጫዎች በአግባቡ በማንበብ የወይዘሮ ወርቄ ጸባይ ምን እንደሆነ ይመልሱ። ሀ ክፉ፣ ለ በጣም ክፉ፣ ሐመሮሃ በጣም 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 ክፉ፣ መ በጣም 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 ክፉ። ከአስከመ ብቻ ነው ምርጫ ያለው። አንቺ ተረገምሽ! ልጄ ውሃ ጠምቷት ትደፊዋለሽ። እሷ ውሃ ጠማኝ ስትል ደፍተውባት አልነበረ? እርሶ ላይ ሲደርስ ለምን ተናደዱ? ስለ እሷ ምን አገባኝ? እኔ የምፈልገው ልጄ በውሃ ጥም እንዳትሞትብኝ ነው። ሰራተኛ ሰው አይደለም? ውሃ ጥም አይገድለውም? እባክህ ማን ነው ስምህ? ማን ነበርክ? ጸጋዬ። የምን ጸጋ? ማአት ሆንክብኝ። ቤተሰቦች በትክክል አይደለም ስምህን ያወጡልኝ። ከጸጋዬ ይልቅ ሰይጣኑ ቢሉ ነበር የሚገባው። አንተ ተረገምክ። ምን አሉኝ? ነው ግን ጸጋዬ ያሉ ቤተሰቦች ወደፊት 23 ሚሊዮን ብር አግኝቼ ህይወታቸውን እንደምቀይርላቸው ስለሚያውቁ መሰለኝ። እንዴት ደፈርሽኝ አትበለኝና አንድ ጥያቄ ልጠይቅ። ቤተሰቦች ጠንቋዮች ናቸው? የጠንቋይ ልጅ ነህ? አይደሉም። ጠንቋይ ካልሆንክ እንዴት የወደፊቱን ልታውቅ ቻልክ? መቼም ፈጣሪ ወርዶ አይነግርህም። ለምን አይነግራችሁም? ምክንያቱም አንተ የተረገምክ ሰው ነህ። ለተረገመ ሰው አድጎ ለቤተሰቦቹ ጸጋ ይሆናል ብሎ መልአክ አይናገርም ብዬ ነው። መላእክት ከተናገረ ይሄ ልጅ አድጎ መቅሰፍት ይዞባቸው ስለሚመጣ ግደሉት ነው የሚለው። ንግግሩን ይችሉበታል። አመሰግናለሁ። በደንብ እናመሰግን። ደግሞ ለልጅ ውሃ ይዘልላት ነው። ልጆት ውሃ የሚባል ነገር አትቀምስም። የእውነት ግን ልጆት ምግብና ውሃ እንድትቀምስ የሚፈልጉ ከሆነ አንድ ነገር ማድረግ አለበት። ምን? የጠየቅኩትን ገንዘብ ያምጡ። ብሩን ከሰጡኝ አሁኑም ለቃታለሁ። 23 ሚሊዮን ብር ስጪ ነው የምትለኝ? 23 ሚሊዮን ካልሰጠሁ የምወዳት ልጄን አትለቃትም? አዎ። አይ የልጄ ሳትለቃት ልትቆይ ነው ማለት ነው። የጠየቀሽን ስጩ እማዬ። ከዚህ በላይ እዚህ ወንበር ላይ መቆየት አልችልም። መቀመጥሽ አይቀርም ልጄ። ስንት እንዳለ ግን ሰምተሻል? 23 ሚሊዮን ብር። በውሃ ጥም ጉሮሮሽ ብቻ ነው የደረቀው። አይምሮሽ ማሰብ ይችላል ማለት ነው። ስንት ብር እንደሆነ ያወቀ አይምሮሽን እናቴ 23 ሚሊዮን ብር ከየት ታመጣለች ብለሽ ጠይቅ። ቤቱ ይሸጣል እማዬ። መቼስ እዚህ ወንበር ላይ ታስሬ እንድኖር አትፈርጅብኝም ነው? አንቺስ ቤቴን ሽጬ ጎዳና ላይ እንደወጣ ትፈቅጃለሽ? ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። የእናት ግፍ ክፍል 26 ይዤ መጥቻለሁ። እንግዲህ እናትየዋ ወደ ልጅየዋ ጋር ይዟት ሄዶ አንቺ የተረገምሽ ልጅ በዚህ አመዳም እጅ ጣልሽ ማለቴ ጥቁር አዝሙድ ስትልም ወይዘሮ ወርቄ ትናገራለች።
ያልኩሽን ቀስ በቀስ አድርገሽ ቢሆን እኮ ከዚህ ሁሉ ነገር አልወድቅም የነበረ ስትልም ልጇን ትጠይቃታለች። እማዬ እባክሽ ያለውን ብር ስጪውና እኔን አስለቅቂ፣ ከዚህ በላይ መቆየት አልችልም፣ ውሃ ጠምቶኛል ስትልም ትጠይቃታለች። እና ውሃ ቢጠማሽ ጉሮሮሽ ነው የደረቀው እንጂ እኮ ጭንቅላትሽ አልደረቀም፣ ስለዚህ አስቢ ብላ እናትየዋ ትጠይቃታለች። እማዬ ምንድን ነው የምትየው? ቤቱን ሽጪውና ክፈየው ስትልም ዮዲት ትነግራታለች። እንዴት ነው ቤቱን የምሸጠው? ቤቱን ሽጬ ጎዳና ላይ ነው ወይ የምወድቀው? ቤቴን ሽጬ ሆቴል ለሆቴል ነው ወይስ የት ሊሄድልሽ ነው እንደዚህ የምትይ ስትላትም ፔንሲዮን ትገቢያለሽ ስትላት አንቺ ከሞቀ ቤትሽና ከባልሽ ጋር ሆነሽ ነው ወይ እኔ ከዛ ጎዳና ለጓዳ ምዞርልሽ ስትልም ትጠይቃታለች። እባክሽ እማዬ እዘኝልኝ ውሃ ጠምቶኛል እያለች ደጋግማ ትጠይቃታለች። እናም አንተ ግን ለምንድን ነው እንዲህ የምታደርገው? ይህን ሁሉ ገንዘብ እንዴት እናመጣልሃለን? ስትል ወይዘሮ ወርቄ አጋቹን ትጠይቀዋለች። ማን ነበረ ስምህ ስትለውም ጸጋዬ ይባላሉ። ጸጋዬ ሳይሆን የተረገምክ ሰይጣን ብለው ነበረ መጥራት የነበረባቸው። ቤተሰቦች ግን ስም ማውጣት አይችሉም። ግን ቤተሰቦች ምንድን ናቸው? ጥንቋይ ናቸው ወይ ስትልም ትጠይቀዋለች። ምን አልሽ ብሎ ሲጠይቃትም አይ ጸጋዬ ቆንጆ ስም ነው፣ መላይክት ማለት ነው እንደዚህ ማለት ነው እያለችም ስለ ስሙ ማብራሪያ ትሰጠዋለች። አዎ ይላታል። እናም ግን ጥቁር አዝሙድ አልማዝ ብላም እንደገና ለማሞካሸት ትሞክራለች። እዛም ጥቁር አዝሙድ ስትለውም አቤት ብሎ ይላታል ማለት ነው። እናም ልጅ በውሃ ልትሞትብኝ ነው ስትላትም አይ ሰራተኛን ውሃ አይጠመውም ሲልም ይጠይቃታል። ግን የምንጸጋና ማቷን ቤተሰባችን አተራማመስከው እኮ አንተ የተረገምክ አመዳም እያለች እንግዲህ አጋቹን ደጋግማ ለመስደብም ትሞክራለች። ለወደፊት 23 ሚሊዮን ብር አግኝቼ ህይወታቸውን ስለምቀይርላቸው አታስቢ ይላታል። የወደፊቱን ግን እንዴት አወቅ? ጠንቋይ ካልሆን እኮ የወደፊቱን ማወቅ አትችልም ስትልም ትጠይቀዋለች። እኛ ጠንቋይ አይደለንም 23 ሚሊዮን ስጭኝና ለወደፊት ህይወቴን አሻሽላለሁ፣ ኑሮዬን እቀይራለሁ ሲላትም ለወደፊት እኮ የሚያውቀው ጠንቋይ ካልሆነ እንዴት ሊያውቅ ይችላል ስትልም ትጠይቀዋለች። ደግሞም በደንብ እንዳመሰግን ለልጅ ውሃ ስጥልኝ ስትለውም አይ እንደዚህ ሊሆን አይችልም፣ የእውነት ልጅሽ ውሃ እንድትጠጣና ምግብ እንድትበላ ለምትፈልጊ ከሆነ አንድ ነገር ልጠይቅሽ፣ የጠየቅኩሽን ገንዘብ አምጪ፣ ቀላል እኮ ነው እያለም ይጠይቃታል። 23 ሚሊዮን ነው ወይ ስጪ የምትለይ? አልሰጥህም፣ ያንን ብር ካልሰጠው የምወዳት ልጅን አትለቃትም ወይ ስትለውም ትጠይቃለች። አዎ አልለቃትም። እንግዲህ ዮዲትም ልቀቂኝ እባክሽ አስለቅቂኝ እያለች እናቷን ትማጸናታለች። ምንም ውሃ ስጠኝ ስትለውም አይ ለልጅሽ ውሃ እንድሰጣት የምትፈልጊ ከሆነ በሷ ፈንታ አንቺ ታገች ይላታል። እናትየዋ ማለት ነው። እማዬ በቃ ታገች፣ እማዬ ታገች፣ እኔ ልውጣ ትላለች። እንዴ ልጄ በጨካንሽብኝ እንዴ? እኔ እንድታገት ፈረሽብኝ ወይ ስትልም ጠይቃታለች። አዎ እማዬ አንቺ ታገች፣ እኔ ከዚህ ማደር አልችልም ስትልም እናቷን ደጋግማ ትነግራታለች። እንግዲህ የጠየቁሽን ብር ስጭኝና ተገላገይ ሲላትም አንቺ የተረገምሽ እዚህ አመዳም ሰውዬ ጣልሽብኝ ስትልም ትላታለች። ምን አሉኝ? አመዳም ነው ያሉኝ ወይ ሲልም አይ ጥቁር አዝሙድ ማለት ጥቁር አልማዝ ነው ያልኩህ ስትልም ትላለች። እዛ ጥቁር አልማዝ ብዬሃለሁ ስትለውም አቤት ይላል። እማዬ እባክሽ ውሃ ስጪ፣ ውሃ ጠምቶኛል ስትልም ውሃ ስጣት ስትለውም አይ እዚህ ወጥሽ ቤት የምትገቢበት አንድ መንገድ አለ ግን ውስብስብ ነው ሲልም ይጠይቃታል። እሱ ምንድነው ነገረኝ እስኪ፣ ከዚህ ሲኦል ውስጥ ለመውጣት ምንም ነገር አደርጋለሁ ስትልም ትመልስለታል። ትላንት ከዚህ ቤት ነው ያደርሽው አይደል? ዛሬ እናትሽ በአንቺ ቦታ ተተክተካ አደረችልሽ፣ እፈታሻለሁ ሲላትም ይላታል። እና አግታታ ስትልም ትጠይቃለች። እማዬ ከዚህ በላይ መቆየት አልችልም፣ ደግሞ ከዚህ ቤት አይጣለ መሰለኝ በጨለማ ሲጮሁብኝ ነው ያደሩት እና የድምጽ መከላከያ የተገጠመለት ይመስልሻል? ተመልከች እስኪዩ ስትልም ትጠይቃታለች። በምን ጎኔ ነው ወይ እዚህ
ቁጭ ብዬ የማድረው ትላታለች። በጎንሽ እኮ አይደለም ተቀምጠሽ የምታድሪ እያለች እናቷን እንድትታገት ትነግራታለች። ብልጥ ትመስይ ነበር ለካ ለሚያሽ ደነዝነት ስትልም ትነግራታለች። ራስሽ እንደገባሽ ከዚህ ነገር ራስሽ ውጭ ስትልም ጠይቃታለች። እንዴ ምን አድርጌ ነው የምወጣው ስትልም ልጇ ትጠይቃታለች። እኔ ምን አቅልሻለሁ ስትልም ትጠይቃታለች። ልጅቱም ብቻዬን እንዳድር ፈረድሽብኝ ወይ እያለች ትጠይቃታለች። እሺ በቃ ብቻዬን አድራለሁ ስትልም ትጠይቃታለች። በድጋሚም ሰውየው ምርጫ ይሰጣታል። ከእናትሽና ከአንቺ ብሎ ይጠይቃታል። እናቴም አንቺ ተረገም፣ አንቺ ባብ፣ አንቺ ሰይጣን፣ አንቺ ጅፊት እናትሽ እንዴት ነው እዚህ ሰዓት ውስጥ የምትጨምሪያት ስትልም ትጠይቃታለች። እሷ ምንም አልመሰላትም። ሲፈታት እንደ እየሮጠች ሂዳ እናቷን ግጥም አድርጋ ታስርና ትታት ትሄዳለች። ያውም ከዛ ፀሐይን የኔ ቆንጆ ፍቺኝ እስኪ እንዴት ነው ደግሞ የምታምረው እያለች እሷን ለመደለል ትሞክራለች። ወደ ቤት ሜዳ ቡና ፍልታ አማቷና አጋቹ ጋር ቡና እያፈላችላቸው ነበርና እጇን አስታጥቢያት ጉልበቷን ሳሚ እንደዚህ አድርጊ እያለም ይቅርታ ጠይቂም እያለ በስነ ስርዓት ሲያስጠይቃት ነበረ የቆየው ማለት ነው። ወንዴም ወደነ ወይዘሮ ወርቄ ቤት ሄዶ ሚስቱን ፍለጋ ሲሄድ ሰራተኛዋን ያገኛትና የት ናቸው ምናምን ብሎ ሲጠይቃት አይ የለችም ስትልም ትጠይቀዋለች። እናም ስለ ዮዲት መጥፎነት ሁሉም አንድ ባንድ ትነግረዋለች። ለምንድን ነው ስለ ሚስቴ እንደዚህ የምታወሪ እንደዚህ የምትይ ለምንድን ነው? ይህ ነገር ግን ውሸቱ ነው፣ ባገኘው አለቅሽም እንደዚህ አትበያት ሚስቴን እያለ መረጃ አለሽ ወይ እሳሳይኝ አለ። ያለ መረጃ እንዴት ነው እንደዚህ የምትያት? እና ስላጋሹም በደንብ ትነግረዋለች። አለምን ያገታትም ትነግረዋለች። አንቺ ስለምንድን ነው ግን የምታወሪው እያለ ብዙ ነገር ተከራከራት። አለም ተግታለች እያልሽ ነው ወይ እያለ መታገትንም በዚሁ ትነግረው። ሚስትህና ማት ናቸው እንዲሁም ያሳገቷት ስትልም ጠይቃለች። ግን እርግጠኛ ነሽ እነሱ እንዳሳገቷት? ማስረጃ አለሽ? እጅሽ ላይ ማስረጃ አለሽ? ይሄም ማስረጃ የለኝም። እናትህ ግን ሚስትህ ግን እንዴት ታደርጋለች? በሐሰት ግን ለምንድን ነው የምታነሽ? እንደሚያስከስስሽ ታውቂያለሽ ወይ ስላት፣ በውሸት እኔ አይደለም ውሸት በሆነና ምን ደስ ባለኝ ስትልም ትነግረዋለች። እና እንዴት አውቀሽ ነው ሲላትን፣ ሲያወሩ ነው የሰማሁት። በአጋሾችንም በአይኔ አይቻቸዋለሁ ስትይ እንዴት ነው ያየሻቸው? የት ነው ያየሻቸው ሲልም ይጠይቃታል። እዚህ ቤት መጥተዋል። አጋቾ እዚህ ቤት ነው ይመጣሉ የምትይው ብሎም ይስቅባታል። አትጫዎች እንዴት ነው አጋች ይደበቃል እንጂ እዚህ ቤት የሚመጣው እንዴት ነው ብሎም ይጠይቃታል። ያንና እውነት የማይመስል ነገር ነው ምነግርህ፣ ግን ደግሞ እውነት ነው ስትልም ትጠይቀዋለች። እነሱ ፈልገው አይደለም ሳይወዱ በግድ ነው የመጡት። ምክንያቱም አለም የያዘችባቸው ቪዲዮ ከእነሱ ከሰጧቸው ገንዘብ ይበልጥ ከፍ ያለ ተጨማሪ ገንዘብ ስለሚያሰጣቸው ሊያስፈራራቸው ነው የመጣው ስትልም ትነግረዋለች። ሚስት ደግሞ አለም ታሳግታት፣ ግን ምን አግኝታ ታሳግታት ስትለውም የዮዲት እናት ስትመርዛትና ለመግደል ስትሞክር አረም ቀርጻታለች እና እሱን ቪዲዮ ለፖሊስ ስትል ቅድማ አሳጋተቻች ስትልን ትጠይቀዋለች። እሱ ግን ማመን አልፈለግም። አሁንም ድረስ እየተከራከረ ነው፣ ለዮዲት እየተከራከረ ነው ያለው። ምክንያቱም ማረከስ ስላለችው እሱ እውነቱን መስማት ይህ ውሸት በሆነ ብሎ መመኘት እንጂ የሚፈልገው እውነቱን መረዳትና ጥልቅ መሆኑን ማወቅ አልፈለገም ማለት ነው። እናም ወደ ቤት ሄዶ ሲጠይቃትም አሁንም መቅዶኒያ ሂጅ ነው ምናምን ብላ ብዙ ነገር አለችው። እሱም አላመንኩሽም ሲል ይጠይቃታል። ዮዲትም ማለት ነው። ዮዲት ግን አሁንም ዋሸችው። ከውሸት ላይ ውሸት የማይሰለች ሴትዮ። እና ሙድ ቤተሰቦች የዛሬ ቪዲዮ ይህን